አዲስ 1879 ይህ የአዲስ 1879 የግርጌ ማስታወሻ ነው። የአፄ ኃይለ ሥላሴ ዙፋን በግርማሜ ወንድማማቾች ተሞክሮ የነበረው መፈንቅለ መንግሥት በከሸፈ በጥቂት ቀናት ውስጥ ንጉሡን በአካል ሊያገኝ አንድ ሰው ከኒውዮርክ ተሳፍሮ አዲስ አበባ ገባ። ግለሰቡ ደራሲና አምባሳደር ሐዲስ ዓለማየሁ ነበሩ። አምባሳደር ሐዲስ ዓለማየሁ በወቅቱ በኒውዮርክ የተባበሩት መንግሥታት ድርጅት ውስጥ የኢትዮጵያ ቋሚ መልእክተኛ ሆነው ነበር የሚያገለግሉት። የደብረ ማርቆስ ተወላጁ ሐዲስ ምኒልክ ቤተ መንግሥት ውስጥ ገብተው ከንጉሡ ዙፋን ቀረቡ። ከወገባቸው አጎንብሰው እጅ ከነሱም በኋላ እንኳን ግርማዊነትዎንና ዙፋንዎን እግዚአብሔር አዳነ በማለት ንጉሡ ከሰዒረ መንግሥቱ መዳናቸው ደስ እንዳሰኛቸው ገለጡ። ነገር ግን ሐዲስ ቤተ መንግሥት የሄዱት ለዚህ ብቻ አልነበረም። ከዚያ ይልቅ ኢትዮጵያ በተያያዘችው ኋላ ቀር የአስተዳደር ሥርዓት ከቀን ወደ ቀን ወደ ከፋ ቀውስ እያቀዘቀዘች መሆኗ ታይቷቸው አዲስ የሥርዓት ማሻሻያ ለውጥ በግዛተ አፄው ውስጥ እንዲካሄድ የሚጠይቅ ማስታወሻ አዘጋጅተው ለንጉሡ በእጃቸው ለመስጠት ነበር። ንጉሡ የተሰጣቸውን ማስታወሻ ገለጥ አድርገው ማንበብ ጀመሩ። የማስታወሻው መግቢያ ለንጉሡ ውዳሴ የሚያዥጎደጉድ ነበር። ንጉሡ ማስታወሻው ላይ ዓይናቸው ባቀረቀረበት በድንገት በብስጭት ቱጋሉ። እኛ ከንቱ ውዳሴ እንወዳለን፣ እንዲህ ብለህ ያቀረብኸው እኛ እኮ እናውቅሃለን ብለው በቁጣ ተናገሩ። ደራሲ ሐዲስም ፈራ ተባያሉ። እኔም እኮ አውቀውታለሁ፣ ይህን በማለቴ ሊያስሩኝ፣ ሊገርፉኝ፣ ሊገድሉኝ እንደሚችሉ አውቃለሁ ብለው መለሱላቸው። ይህ የሐሳብ ልውውጥ በንጉሡና በአምባሳደሩ መካከል ሲካሄድ ኢትዮጵያ ከፍተኛ የአስተዳደር፣ የሙስና፣ የልማትና የጸጥታ ችግሮችን የተጋረጠችበት ጊዜ ነበር። ንጉሡና አስተዳደራቸው ደግሞ ችግሮቹን ለመፍታት ብቻም ሳይሆን ለመረዳትም የተሳናቸው ይመስል ነበር። የንጉሠ ነገሥቱ የሥልጣን ዘመን እያከተመ መሆኑ የታወቀው ቢያንስ ከ1966ቱ አብዮት 10ና 15 ዓመታት በፊት ነበረ። ግዛት አፄው በተለያዩ ወቅቶች ይነሱበት የነበረው የከተማና የገጠር ዓመጾች ሕዝቡ በሥርዓቱ ላይ የነበረው ተስፋ እየተንጠፈጠፈ መሄዱን እያመላከቱ ነበር። የንጉሡና አስተዳደራቸው እያደር ከመሻሻል ይልቅ እየተበላሸና እየቆረቆዘ የሚሄድ አካሄድ ያልጣማቸው አምባሳደር ሐዲስ ኢትዮጵያ የገጠሟትን ችግሮች በፈርጅ በመለየት ሊወሰድ ይገባል ያሉትን መፍትሔ ነበር በማስታወሻቸው ያስቀመጡት። ይህ ለሥርዓቱ ቅርብና ቤተኛ የሆነ ሰው ያቀረበው የእንሻሻል ማስታወሻ በንጉሡም ሆነ ባለሟሎቹ ይህ ነው የሚል ግምት ሳይሰጠው ቅርጫት ውስጥ ተጣለ። በንጉሡ አስተዳደር ውስጥ ሆነው ግዛት አፄው እንዲሻሻልና ከንከኖቹ እንዲታረም ሐሳብና ማስታወሻ ያቀረቡት አምባሳደር ሐዲስ ብቻ አልነበሩም። ንጉሡን ከ1953ቱ መፈንቅለ መንግሥት የታደጓቸው ጀነራል መርዕድ፣ የወቅቱ መከላከያ ሚኒስትር ልዑል ራስ አስራተ ካሳን ጨምሮ አምባሳደር ብርሃኑ ድንቄ፣ ጀነራል አብይ አበበ አስተዳደራቸው እንዲሻሻል የሚጠይቅ ይፋዊ ማስታወሻ ለንጉሡ አቅርበዋል። የእነዚህ ግለሰቦች ጥያቄዎች በቅንነት የተሞሉና ከጀርባቸው የተለየ ዓላማ የነበራቸው አልነበሩም። የሁሉም ማስታወሻዎች ጭብጥ የንጉሡ አስተዳደር ሕገ መንግሥቱን ከመለወጥ ጀምሮ ግዛት አፄው ዘመኑን የህብረተሰቡን ንቃተ ሕሊና ፍላጎትና አሁናዊ ሁኔታዎችን ያገናዘበ ለውጥ እንዲያመጣ የሚጠይቁ ነበሩ። የእነዚህን ሁሉ ሰዎች ውትወታ ጆሮ ዳባ ልበስ ያሉት ንጉሡ በ1966 ዓመተ ምህረት በተነሳ አብዮት ንግሥናቸውን ለዘመናት ይዘውት የቆዩትን የጥቅም ሞኖፖሊ ከነቤተሰባቸው አጡ። እሳቸውም ያ ሁሉ ክብርና ሞገስ
ተቀምተው በመጸዳጃ ቤት ጉድጓድ ውስጥ ተቀበሩ። የንጉሡ ታሪክ ለማሳያነት ቀረበ እንጂ የብዙ መንግሥታትና ተቋማት ታሪክ ተመሳሳይ ነው። ዘመንና ጊዜ እየተቀየረ ሲሄድ የህብረተሰብ አኗኗር፣ ፍላጎት፣ የመብት ጥያቄ ወዘተ አብሮ እየተለወጠ ይሄዳል። ሕዝብ አይናቅም። ሕዝብ የአስተዳደርም ሆነ የአካታችነት ጥያቄ ሲያነሳ ወደ ጎን መግፋት መዘዙ ብዙ ነው። የንጉሡ መንግሥት ተሰባብሮ የወደቀው ራሳቸው ንጉሡና አስተዳደራቸው ኃላፊነት ለመቀበል አልደረሰም ባሉት ሕዝብ ነበር። ሕዝብ ማድመጥ አይጎዳም። የአብዮቱን ወር ወርሃ የካቲትን አስመልክቶ የሰፈረ ማስታወሻ በማለት አክመል ነጋሽ የጻፈውን ጽሑፍ የንታረምና የንለወጥ ጥያቄዎች በማለት ያሰፈረውን እንዲህ አቀረብ ነው። ይህ ድንቅ መልእክት ብዙ መልእክቶች አሉት። አዲስ 1879 አሁንም የተለያዩ ታሪኮችን፣ ጽሑፎችን ማቅረቡን ይቀጥላል። ስለ አብሮነታችሁ፣ ስለ ወዳጅነታችሁ ከልብ እናመሰግናለን። በቀጣይ እንዲሁ እንዳማረብን ተመልሰን እንመጣለን። አዲስ 1879